ሰላም ውድ የብሬቴክ ቤተሰቦች እንዴት ናችሁ? በዛሬው ትምህርታችን የፓወር ሞጁል አገጣጠም ፍላት ቲቪ ጋር ይዤላችሁ መጥቻለሁ። ፍላት ቲቪ ጋር እንዴት ፓወር ሞጁል እንገጥማለን የሚለውን ሙሉ ቱቶሪያል ይዤላችሁ መጥቻለሁ። አብራችን ቆዩ። ሰብስክራይብ ማድረግ አይርሱ። አሁን ወደ ትምህርታችን እንገባለን። መጀመሪያ ያው ቦርዳችንን ካወጣን በኋላ እንደዚህ ሁለት መልቲሜትራችን ኤሲ ጋር እናደርግና ገቢውን እናያለን ማለት ነው። መጀመሪያ ኤሲ ቮልቴጅ ገቢ እናያለን። ስለዚህ አሁን እኔ 220 ቮልት ማግኘት አለብኝ መጀመሪያ ገቢ። እሺ እዚህ ጋር አግኝቻለሁ አሁን። ስለዚህ እዚህ ጋር ካገኘን ቀጥታውን ካፓሲተር ዲሲ አድርገን ካፓንትናችን መልቲሜትራችን ዲሲ ጋር አድርገን ካፓሲተር 300 ቮልት መድረሱ እናያለን። እዚህ ጋር ካላገኘን ግን ፓወር ሞጁል መቅጠም አንችልም። መጀመሪያ እዚህ ጋር ቼክ ማድረግ አለብን ማለት ነው። ስለዚህ እዚህ ጋር ስለካ ካፓሲተር ጋር 300 ማግኘት አለብኝ። 300 ቮልቴጅ እዚህ ጋር ካፓሲተር ኔጌቲቭ ፖዚቲቭ ጋር እዚህ ጋር 300 ዲሲ ቮልቴጅ አግኝቻለሁ ማለት ነው። ስለዚህ እዚህ ጋር ካገኘን አሁን አውትፑት ላይ ማየት ይቻላል። አሁን መጀመሪያ እዚህ ጋር ትራንዚስተር አለ። እሱ ጋር ስለሚገባለት ቀጥታ የተገናኘ ስለሆነ ከካፓሲተሩ ጋር ቮልቴጅ ይደርሰዋል ማለት ነው። ስለዚህ አሁን አውትፑት ላይ 12 ቮልት ካገኘን አንገጥም ማለት ነው። ፓወር ሞጁላችን ለዚህ ነው አውትፑት ላይ 12 ቮልት ካላገኘን ነው የምንገጥም። ስለዚህ አሁን እዚህ ጋር እኔ ስለካ 12 ቮልት ወጪ የለውም። ስለዚህ ፓወር ሞጁል ገጥማለሁ ማለት ነው። የምንገጥምበት ምክንያት ስዊች ትራንዚስተሯ ተቃጥላለች እዚህ ቦርድ ጋር ማለት ነው። ስለዚህ ተቃጥላ ተነስታለች እና ቀየረ ነው የማይሰራልን ከሆነ ወይም ሌላም በራሱ ቁጥር ካጣን ይሄን ፓወር ሞጁል እንገጥማለን ማለት ነው። ስለዚህ ባለ 3 ኬብል ነው የፍላት ቲቪ። ስለዚህ ይሄኛውን ፓወር ሞጁል አገጣጠም አሁን በደንብ እናያለን። ስለዚህ ቀይ፣ ሰማያዊና ጥቁር አለ። እሱን ታገን እንገጥማለን የሚለውን አብረን እናያለን ማለት ነው። እሺ አሁን ይሄኛውን አጠፋለሁ ለገጥም ነው። ከዚህ በኋላ ደግሞ ዲስቻርጅ እናደርጋለን። በመልቲሜትርም ዲስቻርጅ ማድረግ ይቻላል፣ በአምፖልም ይቻላል። ካልሆነ እርስ በርስ በማገናኘት ካፓሲተሩን ዲስቻርጅ ማድረግ ይቻላል። ስለዚህ መልቲሜትር ጋር ሬዚስታንስ መለኪያው ጋር አድርገን በደንብ ዲስቻርጅ ማድረግ ይቻላል፣ ከፍተኛ ቁጥር ላይ አድርገን ማለት ነው። ስለዚህ እንደዚህ አድርገን ዜሮ ካደረግነው በኋላ አሁን ወደ ስራችን እንገባለን ማለት ነው። ስለዚህ ፓወር ሞጁል ስንገጥም አሁን ምንድነው ዋናው ነገር የመጀመሪያው ኤሲ ሁሉ ያደርግተናል። ከዛ ካፓሲተር ጋር 300 ከደረሰ በኋላ ምንድነው ወጪ ላይ ፕራይመሪ ጋር 300 አለ። ሰከንደሪ ጋር ግን 12 ቮልት መውጣት ነበረበት፣ አልወጣም። ለዛ ነው ፓወር ሞጁል የምንገጥም ለዛ ነው። ስለዚህ የመጀመሪያውን ይሄን ቀዩን 300 ያገኘንበት ስዊች ትራንዚስተር ጋር ተነስታ ነው፣ እቺ ሾርት አረጋ ተቃጠለ ተነስታ ነው። ስለዚህ እዛች ጋር 300 የምናገኝበት ጋር ፖዚቲቭ ጋር እንበይዳለን ቀዩ ማለት ነው። ስዊች ትራንዚስተር ይሄን በዚህ መልክ እንበይዳለን። ምን ማለት ኮሌክተሩ ጋር ማለት ነው። ኮሌክተሩ ጋር ስለዚህ የስዊች ትራንዚስተር 3 እግር ነው ያለው፣ ቤዝ፣ ኢሚተር እና ኮሌክተር። ስለዚህ እኛ 300ን የሚሰጠን ጋር በለካንበት ጋር እንበይዳለን ማለት ነው። ስለዚህ አንስተን ነው እንበይድ። ይሄን ስዊች ትራንዚስተሯ ከተቃጠለች ሾርት ካረች እሷን አንስተን ነው ይሄን መቀጠል ያለብን። ስለዚህ በዚህ መልክ ቀዩን 300 የምናገኝበት ጋር እበይዳለሁ ማለት ነው። ቀጣይ ጥቁሩን ደግሞ እዛው ፕራይመሪ እዛው ግራውንድ ማለት ነው። ካፓሲተር ኔጌቲቭ ጋር አድርጎም ይቻላል። ሌላም ግራውንድ ካለ እዛች ጋር መግጠም ይችላለሁ። ስለዚህ በዚህ መልክ እበይዳለሁ ማለት ነው ግራውንድ ጋር። ቀጣይ ሰማያዊ ከለር። ሰማያዊ ደግሞ ኦቶ ኮፕለር አለች እዚህ ጋር 4 እግር ፕራይመሪ እና ሰከንደሪ ጋር የምታገናኝ ማለት ነው። ስለዚህ ኦቶ ኮፕለር እኛ የምንበይዳት ፕራይመሪ ጋር ነው፣ እዛው ፕራይመሪ ሳይወጣ ማለት ነው። ፕራይመሪ ጋር ከግራውንድ ጋር ኮንቲኒቲ ከማይሰጠው ጋር አንዱ ኮንቲኒቲ ይሰጠናል፣ አንዱ ደግሞ አይሰጠንም። ስለዚህ ኮንቲኒቲ ከማይሰጠን ጋር እንበይዳለን። ይህ ማለት ወይም አራተኛው እግር ማለት ነው። ኦቶ ኮፕለር አራተኛው እግር ላይ እንበይዳታለን ሰማያዊዋን። ስለዚህ አንዱ ግራውንድ ነው፣ ከግራውንድ ጋር የተገናኘ ነው። አንዱ ደግሞ ኖርማል ነው። ስለዚህ ያን አምጥቼ ሰማያዊውን ከአራተኛው እግር ጋር እበይዳለሁ። ያም ፕራይመሪ ጋር ማለት ነው። ሰከንደሪ ጋር እንዳትበይዱ። ፕራይመሪ ጋር ካለው አራተኛው እግር ማለት ሲቆጠር 4 እግር ያለው አራተኛው እግር ጋር ማለት ነው በቁጥር። ስለዚህ እዚህ ጋር እንዳለ ግራውንድ ከሚሰጠን ጋር ሳይሆን ፒፕ ሳውንድ ከሚሰጠን ጋር ሳይሆን ከዛኛው ጋር ማለት ነው። ስለዚህ እኔ መበይዳት በትክክል አውቄ መበየድ አለብኝ። ስለዚህ እዚህ አራተኛው እግር ከዚህ ጀምረን ስንቆጥር ወደዛ አራተኛው እግር ላይ እንበይዳለን ሰማያዊዋን። ስለዚህ ብዙ ፕራይመሪ ጋር ሁሉም የሚያልቅ ምንድነው ፕራይመሪ ጋር ማለት ነው። ሰከንደሪ ጋር የሚወጣ ኬብል የለንም። እንደ ሲአርኤች ቲቪ ሰከንደሪ ጋር የሚወጣ የለም። ስለዚህ ፕራይመሪ ጋር እንደዚህ እንበይዳለን።
በዚህ መልክ ሰማያዊውን በጥንቃቄ እግሮች እንዳይገናኙ አድርገን መበየድ ያለብን ኮንታክት ሾርት እንዳያደርግብን። እዚህ ጋር ያው ጥንቃቄ ይጠይቃል። በትንሽ ስህተት ችግር ሊፈጠር ይችላል። ሙሉ ቦርዳችን ጸጥ ሊል ይችላል፣ ሊበላሽ ይችላል። ስለዚህ በዚህ መልክ ፓወር ሞጁሎችን ገጥመናል። ስለዚህ በቃ ቻክ ማድረግ ይቻላል ማለት ነው። ኮንቲኒቲ በመልቲሜተር እናንተ ሾርት እንዳያደርግ ኔጌቲቭ እና ፖዚቲቭ እንዳይገናኝባቸው ቸክ ማድረግ ትችላላችሁ። በዚህ መልክ በትክክል ከበየር በኋላ አሁን ቸክ እናደርጋለን ማለት ነው። ይህን ቻናል ሰብስክራይብ ማድረግ አይርሱ። የተለያዩ ትምህርቶች እንዲደርሳችሁ እንድታበራቱኝ በዛው እጠይቃለሁ። የተለያዩ ትምህርቶችን ስለማቀርብ ቤተሰቡ የሆናችሁ ይህ ቪዲዮ ደግሞ በደንብ ተከታተሉ። እሺ አሁን እዚህ ጋር ሾርት አለመኖሩን ቸክ አደርጋለሁ። ከዛ በኋላ ምንድነው ማድረግ ሰከንደሪ ጋር ምንድነው 12 ቮልት መውጣቱ ሰከንደሪ ጋር 12 ቮልት መውጣቱ እንዳይወዱ ጋር መግባቱን ቸክ አደርጋለሁ ማለት ነው። ያ ከመጣልኝ ፓወር ሞጁሌ በትክክል ተገጥሟል ማለት ነው። ስለዚህ አሁን እዚህ ጋር አይቻለሁ፣ ምንም ነገር ችግር የለም። የበየርኩት በትክክል ነው። ሾርት ያደረገ ነገር የለም። ስለዚህ ስንበየር ደግሞ እዚህ ጋር ምን መጠቀም አለብን? አምፖል ብናደርግ አሪፍ ነው። ፊውዙ ጋር አምፖል ተክተን ብናደርግ ሾርት እንኳን ይፈጠር ችግር እንዳይፈጠር አምፖል ፊውዝን አንስተን አምፖል እዛ ጋር ብንገጥም የተሻለ ይሆናል ማለት ነው፣ ለጥንቃቄ ያክል። ስለዚህ አሁን ሳበራ እዚህ ጋር እቺ ኢንዲኬተር ላይቷ ናት። ሪሞት ሴንሰሯ ከመጣችልኝ አሪፍ ነው። ስለዚህ አሁን አስተካክዬ ኬብል ስሞክር አውቶፑት ላይ ይኸውት። ስለዚህ አሁን ምንድነው ሰከንደሪ ጋር ቮልት አግኝቻለሁ ማለት ነው። ስለዚህ 12 ቮልት ደርሶታል ማለት ነው። ስለዚህ ቼክ እናደርጋለን። ሰከንደሪ ጋር በመጀመሪያው አይሰጠንም ነበር። አሁን ፓወር ሞጁላችን ከገጠምነው በኋላ 12 ቮልት ማግኘት አለብን። እዚህ ጋር ግራውንድ ይዛለው ሰከንደሪ ግራውንድ፣ ከዛ እዚህ ጋር ፖዚቲቭ መሀል እዚህ ጋር ነው ሰፋ ያለው የሚመስለው። ስለዚህ እዚህ ጋር 12 ቮልት አገኛለሁ ማለት ነው። እሺ አስተካክላለሁ። እዚህ ጋር ኬብል አልተሰካም ነበር ጥቁሩ ኬብል። ስለዚህ እሱን በደንብ ኮመን ሊያደርግና ሰክቼ እንደገና ቼክ አደርጋለሁ ማለት ነው። 11 ይላል። ያው እንትኗ ፓወር ሞጁላችን ማስተካከል ይቻላል። አጀስት ስላላት እዛች ጋር ማስተካከል መጨመርና ቀንስ ስለሚቻል በትክክል ይገጥማል ማለት ነው። ተሳክቶልናል። ፓወር ሞጁል በዚህ መልክ ትገጥማላችሁ ማለት ነው። ስለዚህ እንደዚህ አድርገን ፍላት ቲቪ ጋር ፓወር ሞጁል መቅጠም እንችላለን። የዛሬው ትምህርታችን ይሄን ይመስላል። ስለተከታተላችሁ አመሰግናለሁ። ቻናል ሰብስክራይብ ማድረግ አይርሱ። በሚቀጥለው ሌላ ትምህርት እስከምንገናኝ መልካም ጊዜ። ቻው፣ አመሰግናለሁ።